ሰላም ጤና ይስጥልን የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል ሰላማችሁ እንደ ምድር አሸዋ ይብዛ እያልን በአዲስ ጉዳይ ወደ እናንተ መጥተናል። ከሊቅ እስከ ደቂቅ ከአንጋፋ እስከ ጀማሪ ሁሉም የተተራመሱበትና እውቅናቸውን ያጠናከሩበት ከዚህ ባሻገር በሕዝብ ዘንድ የሚነሱ ጥያቄዎችን የመለሱበት የግል ሕይወታቸውን የጥበብ ጅማሮ መድረካቸውን ከአድናቂዎቻቸው ጋር የተካፈሉበት የተወያዩበት የሰይፉ ፋንታሁን መድረክ ያልተፈቀደላቸውን ሶስት እንስት አርቲስቶች ከዚህ ባሻገር እነዚህ ሶስት እንስት አርቲስቶች ከሰይፉ ፋንታሁን ጋር ያለባቸውን የግል ጠብና መቼም በሰይፉ ኦን ኢቢኤስ የቴሌቪዥን ሾው ላይ የማይቀርቡበትን አስገራሚ ምክንያት በተመለከተ መረጃ ይዘን ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ በትህትና እንጠይቃለን። ለሚዲያው አዲስ ከሆናችሁ ሚዲያውን ሰብስክራይብ ማድረግ፣ ሐሳባችሁን በኮሜንት ማስፈርና ቪዲዮውን ላይክ በማድረግ መጀመር እንዳትዘነጉ በትህትና በመጠየቅ ቀጥታ ወደ ዕለታዊ የኢትዮ መዝናኛ መረጃችን እንሻገራለን። በኢትዮጵያ የቴሌቪዥን ቶክ ሾው የመዝናኛው ዓለም ዝግጅት ዘርፍ እጅግ እውቅና ካተረፉ ግንባር ቀደም ከሆኑ ዝግጅቶች መካከል በተዋናይ ኮሜዲያና የማስታወቂያ ባለሙያ የሬዲዮ ጣቢያ የመዝናኛ ዝግጅት አዘጋጅና አቅራቢ በሆነው ተወዳጁ ሰይፉ ፋንታሁን የሚዘጋጀው ቆይታ ከሰይፉ ጋር ሰይፉ ኦን ኢቢኤስ የተሰኘው ፕሮግራም ላለፉት ረዥም ዓመታቶች በተወዳጅነት ይበልጥ ተመልካች እየጨመረ እንጂ ምንም አይነት ትችትም ውድቀትም እንዲሁም ደግሞ ከሕዝብ ዘንድ ተቀባይነትን ሳያጣ በቴሌቪዥን መስኮት ኢትዮጵያውያን ከሚመለከቷቸው ተወዳጆች ዝግጅቶች መካከል ግንባር ቀደም ሆኖ የዘለቀ ነው። አሁን ላይ የግል የቴሌቪዥን ጣቢያዎች ይበልጥ እየተበራከቱ መምጣትና የመዝናኛው ዓለም ዝግጅቶችም መስፋትና እንዲሁም ደግሞ በእውቅ የኢትዮጵያ አርቲስቶች የሚዘጋጁ ሾዎች መበራከት ከመምጣቱ በፊት በኢትዮጵያ ብቸኛው የቴሌቪዥን ሾው ተወዳጅ ዝነኛ ከሕዝብ እየራቁ በጥበብ ስራቸው ብቻ የሚታወቁ የግል ስራቸውና የግል ሕይወታቸው እጅግ ሩቅ የሆኑ አርቲስቶች ቀርበው ስለተወለዱበት አካባቢ ከጥበብ ጋር እንዴት እንደተገናኙና እውቅናቸውን ለሕዝብም ያላቸውን ክብር የሚገልጹበት ብቸኛ መድረክ ሆኖ ዘልቋል። በዚህ መድረክ ላይ ከእውቅና ጫፍ ከደረሱ አርቲስቶች እስከ ጀማሪዎች ከሊቅ እስከ ደቂቅና ከአንጋፋ እስከ ጀማሪ አርቲስት ድረስ ሁሉም በሚባል ደረጃ በዚህ መድረክ መሰለፍ ይፈልጋሉ። ጥያቄ ቀርበዋሉ። ከሰይፉ ፋንታሁን የቴሌቪዥን ቆይታም ጋር ለሕዝብ ያላቸውን ፍቅር አሳይተዋል። ነገር ግን በአንዳንድ ጉዳዮች ከሰይፉ ፋንታሁን ሾው መታደም ያልቻሉ አርቲስቶች እንዳሉ በተደጋጋሚ ይነሳል። እነዚህ አርቲስቶች ጥቂቶቹ ቀጥታ በቴሌቪዥን ስርጭት በሚተላለፉ ፕሮግራሞች የመቅረብ ፍላጎት እንደሌለባቸውና መግለጫዎችን እንዲሁም ቃለመጠይቆችን የማድረግ ብቃቱ የለንም ብለው ጥያቄውን በመሰረዝ ይታወቃሉ። ከዚህ ውጭ ያሉት ደግሞ ተደጋጋሚ የሆኑ ሾዎችን በተደጋጋሚ ቦታ ላይ መቅረብ ባለመፈለግ ጥያቄውን ሲገፉት ተመልክተናል። ነገር ግን ከነዚህ ሁሉ እጅግ አስገራሚ በሆነ መንገድ ለነዚህ ሾዎች ለመቅረብ በሚነሱ ጥያቄዎች ላይ ከሰይፉ ፋንታሁን ጋር ካለባቸው ልዩ የሆነ የግል ጸብ ምክንያት በእነዚህ ተወዳጅ ዝግጅቶች ላይ ያልቀረቡ እንስት አርቲስቶች እንዳሉ ይህንን ያውቃሉ። በዚህም ስማቸው የሚጠቀስ እንስት አርቲስቶች መቼም በሰይፉ ፋንታሁን ሾው እንደማይቀርቡ ከዚህ ቀደም በተደጋጋሚ የገለጹ ሲሆን እስካሁን ባሉ ቆይታዎቻቸው ፊልሞችን፣ ሙዚቃዎችና የአርት ስራዎችን ቢከውኑ ነገር ግን ከሕዝብ ጋር በሰይፉ ፋንታሁን ሾው ለመታደም ያልመረጡ መሆናቸው ይነገራል። ከእነዚህ አርቲስቶች ውስጥ ጥቂቶቹን ለመጥቀስ ያህል አመለሰት ሙጬ፣ ማህደር አሰፋና ሳያት ደምሴ እጅግ አስገራሚ በሆነ እውነታዎች መቼም በሰይፉ ፋንታሁን ሾው ላይ የማይቀርቡ አርቲስቶች ተብለዋል። አመለሰት ሙጬ የጥበቡን ዓለም የተቀላቀለችው በሞዴሊንግና የሚስ ኢትዮጵያን ቁንጅና ውድድር አሸናፊ በመሆን ቢሆንም በፍጥነት ወደ ፊልሙ መስመር በመግባት ከሰይፉ ፋንታሁን ጋር ይፈለጋል የተሰኘውን ፊልም ሰርታለች። ከዚህ ፊልም በኋላ ለረዥም ዓመታቶች ከፊልሙ ኢንዱስትሪ ርቃ ብትቆይም ነገር ግን የእውቁ ድምፃዊ ባለቤት በመሆን ከሕዝብ ዘንድ ያራቀች እንስት እንደሆነች ይነገርላታል። ሰይፉ ፋንታሁን፣ ቴዲ አፍሮና አመለሰት ሙጬ የግል ጠብ እንዳለባቸው በተደጋጋሚ በሚዲያ መረጃዎች ይወጣሉ። እውነታውን በተመለከተ ማስረጃዎች እስካሁን ባይገኙም ይህንን ተከትሎ ባለቤቷ ቴዎድሮስ ካሳሁን ቴዲ አፍሮ እንዲሁም ደግሞ
ባለቤቱ የሆነችው መለሰት ሙጬ ሁለቱም የሰይፉ ኦን ኢቢኤስ ፕሮግራምን ያልታደሙና ቃለ መጠይቅ ያልተደረገላቸው አርቲስቶች ስለመሆናቸው በተደጋጋሚ ይነገራል። አመለሰት ሙጬ ባሳለፍነው ጊዜ የአዶናይን በሰይፉ ፋንታውን አለመቅረብ ተከትሎ በራሷ ሾው ላይ በማቅረብ ከሰይፉ ፋንታውን ጋር ያላት ልዩነት ሰፊና መቼም ሊፈታ የማይችል መሆኑን ያሳየችበት ስለመሆኑን በርካቶች ይገልጻሉ። ይህንንም ተከትሎ መቼም በሰይፉ ፋንታሁን ሾው ልትቀርብ የማትችል እንስት በሚል ስሟ ተቀምጧል። ሌላኛው አርቲስት ማህደር አሰፋ ናት። ማህደር አሰፋ በኢትዮጵያ የፊልም ታሪክ በቁንጮ ከተቀመጡ እንስት አርቲስቶች መካከል አንዷ ናት። ማህደር አሰፋ የሰራቻቸው ፊልሞች ሁሉ በሚባል ደረጃ በሕዝብ ዘንድ እጅግ ግዙፍ የሆነ ተቀባይነትን ማትረፍ ችለዋል። ከዚህ ባሻገር ሰው ለሰው ተከታታይ የቴሌቪዥን ድራማም ከሕዝብ ጋር ያላትን አንድነት ይበልጥ ያጠናከረችበትና ድንቅ የሆነ የትወና ብቃቷንም ያሳየችበት ስለመሆኑ ይነገራል። በርካታ ፊልሞችን ከሲኒማ ጋር የማይወርዱ ድንቅ ስራዎችንና ተከታታይ የቴሌቪዥን ድራማዎችን መስራት የቻለችው ማህደር አሰፋ ግን እስካሁን በሰይፉ ፋንታሁን ሾው ካልቀረቡ አርቲስቶች መካከል አንዷ መሆኗ እጅግ ያነጋግራል። ማህደር አሰፋ ከኢትዮጵያው ቢሊዮነር ሼህ አላሙዲን ጋር ያላት የግል ሕይወትን ተከትሎ ወደ ቃለ መጠይቆች መምጣት እንደማትደፍርም በርካቶች ይናገራሉ። ይህንን ተከትሎ የትኛውም ቶክ ሾው ላይ ግብዣ ቢደረግላት ውድቅ እንደምታደርግና የሰይፉ ፋንታሁንንም ደጅ እንደማትረግጥ በተደጋጋሚ ይሰማል። ሌላኛዋ የሰይፉ ፋንታሁንን ሾው ደጅ ያልጠናችና የቀረበላትንም ጥያቄ የሰረዘች አርቲስት ሳያት ደምሴ ናት። አመለሸጋ እጅግ ድንቅ የሆነ የትወና ብቃት ያላት እንዲሁም በቁንጅናውን ከነማያወጣላት የሚሏት ሳያት ደምሴ በበርካታ ፊልሞች እንዲሁም ደግሞ በተከታታይ ድራማዎች ላይ ያላትን ድንቅ የሆነ የትወና ብቃት ያሳየች ሲሆን ነገር ግን በሰይፉ ፋንታሁን ሾው ላይ ያለመቅረቧ ጉዳይ ጥያቄን ያስነሳል። በተለይም የግል ሕይወቷን በተመለከተ ለሕዝብ ግልጽ ማድረግ የማትፈልጋቸው ጉዳዮች ያሉ ሲሆን በትዳር እንዲሁም በቤተሰብ የሚነሱ ጥያቄዎችን ለመመለስና በማህበራዊ ሚዲያ ፍጆታ ለመዋል ፍላጎት እንደሌላት ይህንንም ተከትሎ በሰይፉ ፋንታሁን ሾው ላለመታደም ከቆረጡ እንስት አርቲስቶች መካከል አንዷ ልትሆን እንደበቃች ይነገራል። እነዚህ ሶስት አርቲስቶች እስካሁን እንዲሁም ደግሞ ከዚህ በኋላ በሚኖሩ የሰይፉ ፋንታሁን ሾው ዝግጅቶች ላይ አንቀርብም በማለት እንቅጩን የተናገሩ ሴት አርቲስቶች ስለመሆናቸው ይነሳል። በቀጣይ እኛም መረጃዎችን በማጠናከር ሌሎች አርቲስቶችም ካሉ መረጃውን ለናንተ የምናደርሳችሁ ይሆናል። የዛሬውን በዚህ መንገድ ለናንተ ከሽነን አበቃ ነው። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ሚዲያችን ቤተሰብ እንድትሆኑ በትህትና በመጠየቅ የዛሬውን በዚሁ አበቃን። ሰናይ ጊዜ ተመኘን።